ስሜ አዲስ የጌራ ወርቅ እባላለሁ። ይዤው የመጣሁት የስራ ዘርፍ የእንቁላል ዶሮ እርባታ ነው። ከዚህ ውድድር የምጠብቀው ነገር ቢኖር አሸናፊ ሆኜ ወደ ስራው ለመግባት። ይዤው የቀረብኩት የስራ ዘርፍ የእንቁላል ዶሮን ማምረት ነው ማርባት ነው። እሱም ሲባል የእንቁላል ዶሮችን ለማርባት የሚያስፈልገኝ ማቴሪያል አለ። ሸድ፣ ውሃ፣ መብራትና የሰው ኃይል ናቸው። ሌሎችም በውስጥ ያሉ ቁሶች አሉ። ስራውን ከማን ጋር እሰራለሁ የሚለው ትልልቅ የስራ አጋሮች ሊሆኑ የሚችሉ ዩኒቨርሲቲዎች፣ ሆቴሎችና ሪዞርቶች እንዲሁም ቸርቻሪ ነጋዴዎች ናቸው። ዘላቂ ግንኙነት እንዲኖረን ከደንበኞች ጋር ምን ስራ መስራት አለብኝ? ፈጣን የሆነና ተመጣጣኝ የሆነ ምርት በማቅረብ እሰራለሁ። እነዚህን ስራ ስሰራ ውጤታማ ሊያደርገኝ ይችላል የሚለው ከፍተኛ ከእንቁላል ምርት ነው። ሁለተኛው ከኮምፖስት ነው ወይም ከማዳበሪያ ከሚወጣው ከነሱ ተረፈ ምርት። ሶስተኛውና የመጨረሻው ደግሞ አገልግሎታቸውን ከጨረሱ በኋላ ለስጋነት ተወፍሮ ለሆቴሎች፣ ለዩኒቨርሲቲዎች በመሸጥ ነው። እንዳንቺ አሁንም ያቀረበች ነበረች ዶሮ እርባታ ነው የሚለው። አንቺን ከሷ በምን እንለይሽ? ምንድን ነው የተለየ የምናደርጋቸው? ይህ ዋጋ የተመጣጠነ ዋጋ ይዤ በመቅረብ ለደንበኞች እሷም እንደዚህ ነው ያለች ትላለሁ። ማለት ምንድነው መቼም እኛ ስራ ፈጠራ ሲባል ስራ ማግኘት አንድ መልካም አጋጣሚ ነው። ስራ እድል መፍጠርም አንድ መልካም አጋጣሚ ነው። ስራን ደግሞ አሻሽሎ መስራት ደግሞ ሌላ ነገር ነው አይደል? ጫጩት ማሳደግ፣ ዶሮ ማርባት ምናምን የዘመዶቻችን ይዘነው የመጣን ነው። ይህ መሻሻል አለበት ነው ጥያቄያችን ነው። ይኸው በተሻለና ምንድነው የተሻለ ከገበሬ አሁን ለምሳሌ ከገበሬዎች ወይም ከሌሎች የኛ የተሻለ የሚሆነው ጤናቸውን የጠበቀ እንክብካቤ እንሰጣቸዋለን። በዛ ላይ ፍሬሽ የሆነ እንትን ለደንበኞቻችን እናቀርባለን በማለት የአረባብ ስልቶች በሶስት ይከፈላሉ አይደል? የትኛውን ነው እናንተ የምትከተሉ? ኢንቴንሲቭ፣ ኤክስቴንሲቭ፣ ሴሚ ኢንቴንሲቭ? እኔ ጫጩቶችን አውጥቼ ለእንቁላል እንትን ማለት ነው። አሁን ለምሳሌ ገበሬዎች ምን ወቅሳቸው ምንድነው ኤክስቴንሲቭ ማለት ፍሪ ግሬዚንግ ነው የሚያደርጉት። ዶሮዎች ይላካሉ፣ እንደ ልባቸው ውለው ይመጣሉ። ለፕሮዳክሽን የሚውሉትን ለጉዞ ያውሉታል። መኖ እንቁላል መጣል የሚገባው ያ መኖ ተጠራቅሞ ተቀይሮ ለጉዞ ስለሚያውሉት ምን ይሆናል ማለት ነው? እንቁላል በቀን አጥል። የፈረንጅ ዶሮ ደግሞ ምንድነው እንቁላል ትጥላለች። ምክንያቱም ስትጓዛት ሁሉ መዛው ቁጭ ነው የምትለው። ከቤት ግሬዚንግ ማያደርጉ ወደ ውጭ ማይሄዱ በኬጅ ሲስተም የሚሆን ከሆነ ደግሞ ምን ይባላል? ኢንቴንሲቭ ሃይ ሌቭል ይሆናል። ቢያንስ እናንተ ከገበሬዎች ላቅ ትላላችሁ ማለት ነው ከገበሬው። አሁን ግን እናንተ ማየው ከሴሚ ኢንቴንሲቭ አላለፈም ማለት መካከለኛ ያረባብ ዘዴ የሚባለው ነው። ኢንቴንሲቭ የሚባለው ዘመናዊ ያረባብ ዘዴ የሚባለው ነው። መኖ ወደ ዶሮዎች ይሄዳል እንጂ ዶሮ ወደ መኖ ፍለጋ አይሄድም። የገበሬዎቹ ዶሮዎች ናቸው መኖ ፍለጋ የሚውሉት አይደል? ሶ እናንተ በዚህ ደረጃ የትኛው ላይ ናችሁ? አሁን በቃ ችግር የለም ሌላ ቫልዩ አዲሽን አይሆን የፕሮዳክሽን ቫልዩ አዲሽን እንኳን ቢኖር ብየሉሰድና የትኛው ላይ ናቸው? እኛ ዶሮችን በቤት ወይም በሸድ ውስጥ በማስቀመጥ መኖ የተለያየ መኖችን ከሚያቀናብሩ ድርጅቶች ጋር ትስስር ፈጥረን እነሱን በቤት ውስጥ አድርጎ መቀለብ እና ለውጤት ማግኘት ነው። አሁን አሉሽ ጫጩቶች? አዲስ ነው ገና ልትጀምሪ ነው። ስለዚህ የዶሮ እንትኖችም ገና ናቸው። ግን ሰፈር ያው ሲጠቀሙ አይተሻል? አዎ። ብራቮ ጎበዝ ጎበዝ። እዛ ላይ የሰጠሁት መግለጫ ጥሩ ነው። በእኔ ዘንድ ዳኞች ጥሩ ውጤት ይሰጡኛል ብዬ አስባለሁ።